ሰላም ተማሪዎች ያላችሁ በሰላማችሁ ዲያስሮት ያክፍል አግሪካልቸር መምራችሁ ናፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ያው የዩኒት 1ን ቬጂቴብል ክሮፕ ፕሮዳክሽን እና ማኔጅመንት ይለውን ቻፕተራችንን ከዚህ በፊት የነበረው ሴሽናችን ላይ ፓርት 2 እና ፓርት 1ን ኢን ዲቴል ተመልክተን ነበረ። ስፔሲፊካሊ ከዚህ በፊት የነበረው ሴሽናችን ፓርት 2 ላይ ስለ ዋተር ጥቅም አይደለ፣ ዋተር ኤክሰስ በሚሆንበት ሰዓት እንዲሁም ደግሞ በሚያንስበት ሰዓት ምን ፋክተሮች ያመጣል፣ ምን ኢፌክቶች አሉት የሚለውን ነገር ኢን ዲቴል የተመለከትንበት ሴሽናችን ነበረ። ያንን ቪዲዮ ያላያችሁ ካላችሁ አይ ሃይሊ ሪኮመንድ ዳት ዩ ጎ ባክ ኤንድ ዋች ኢች ኤንድ ኤቭሪ ሲንግል ፓርት ኦኬ። እንደ መንደርደሪያ ሀሳብን ሆነው ስለሚያገለግሉን አሁን ዲስከስ ለምናደርጋቸው ፖይንቶች እያንዳንዱ ቪዲዮ መመልከታችሁን እንዳትረሱ። Today's topic of discussion is going to be the part 3, okay? The part 3 discussion that's going to be what? On 1.2 ቻር environmental ፋክተሮችን ዲስከስ እያደረግን የምንገኘው ማለት ነው። ኦኬ የተለያዩ ፋክተሮችን አንስተናል እስካሁን ድረስ። ሶ እንዳልኳችሁ ዛሬ ስፔሲፊካሊ ፎከስ የምናደርገው አንድ ኢምፖርታንት የሆነ ስትራክቸር which is actually called what? Stomata. Okay? ስቶማታ የተባለውን የፕላንት ፓርት ላይ ዲፔንድ አድርገን እንዲሁም ደግሞ ስለ አልቲቲዩድም ስለ ላፕስ ሬት ምንድነው አዲፓቲክ ኩሊንግ የሚሉትን ኮንሰፕቶች ኢንዲቴል የምንመለከትበት ሴሽናችን ነው። ኦኬ ስቴይ ቲዩንድ ማለት ነው። ሶ አስ ኦልዌይስ www.lucybridgeacademy.com ዌብሳይታችን አድሬስ ነው። አድቫንስድ የሆኑ ኤአይ ፓወርድ የሆኑ ሾርት ኖቶችን የምታገኙበት ከ10 ሺህ በላይ ጥያቄዎችን የያዘ የራሳቸው የሆነ ጥያቄ ባንክ እንዲሁም ደግሞ ከ5 በላይ ቋንቋ አንደርስታንድ ማድረግ የሚችል የራሳቸው የሆነ ፐርሶናላይዝድ ኤአይ አሲስታንት ካላቸው ቦታ ሆናችሁ ያለምንም ሀሳብ ያለምንም ጭንቀት በሞባይል አፕሊኬሽናችሁ ቪዲዮቻችንን ዳውንሎድ እያደረጋችሁ ማየት የምትችሉበትም የኦፍላይን አክሰሲቢሊቲ ኢንኮርፖሬት የተደረገበት ፕላትፎርም ነው። አሁን ነው www.lucybridgeacademy.com ጆይን ማድረጋችሁን እንዳትረሱ። የዩቲዩብ ቻናላችንን ሰብስክራይብ፣ ኮሜንት ሴክሽን ላይ ሀሳብና አስተያየታችሁን አስቀምጡልን። ምናስተካክለው ምንጨምርላችሁ ማንኛውም አይነት አስተያየት ካላችሁ ደግሞ የቴሌግራም ቻናላችን ላይ ታስቀምጡልን እንችላላችሁ። @lucybridgeacademy ብላችሁ ሰርች አድርጋችሁ ማለት ነው። ኦኬ ሶ today's topic of discussion ስፔሲፊካሊ ስለ ስቶማታ ነው የምንመለከተው። ኦኬ just like I told you stomata is an important part of a plant. okay ስለ አንድ ፕላንት ስለ አንድ ቬጂቴብል ስለ አንድ ክሮፕ በምናነሳበት ሰዓት ላይ ያላቸው ኢምፖርታንት የሆነ ስትራክቸር ነው ማለት ነው። ኦኬ ዱ ናት ፎርጌት ስቶማታ ማለት ነው። ሶ ስለ ስቶማታ ስናወራ ደግሞ one of the most important thing የምናነሳው ኮንሰፕት ምንድነው ሂሚዲቲ ይሆናል ማለት ነው። ኦኬ ሂሚዲፋይ አረገ ሲባል እርጥበት አዘል ወይ ደግሞ ከውሃ ጋር የተገናኘ ነገር ማለት ነው። ኦኬ ሂሚዲቲ ማለት ያ ነው that's something that is what the amount of water እርጥበት አዘል የሆነ አየር the amount of water in vapor. okay that's it the amount of water in vapor ምን የምንለካበትን ተርም ወይ ደግሞ ያንን የሚያሳየው ተርም ተብሎ ይታወቃል። we call it humidity ማለት ነው። okay I want to show you an important structure. okay so ስቶማታ የሚለውን ኮንሰፕት ስንረዳ እዚህ ጋር የምትመለከቱት ኢምፖርታንት የሆነ ስትራክቸር ነው። okay so let's go to our whiteboard. and so similarly ቅድም እንዳልኳችሁ stomata is an important structure. okay an important structure ምንድነው የሚያደርገው? it detects precipitation ወይ ደግሞ humidity. okay it detects humidity and what and precipitation. okay and precipitation ማለት ነው። okay ሁለቱ ነገሮች ነው ኢን ዲቴል ምን የሚለው ማለት ነው ዲቴክት የሚያደርገው ማለት ነው። ሶ ሁለቱ ነገሮች ዲቴክት በሚያደርግበት ሰዓት አክት የሚያደርግበትን መንገድ በጣም የተለያየ ነው። okay that is the most important thing that you need to understand. ስቶማታ የሚከፈት እንዲሁ ደግሞ የሚዘጋ ስትራክቸር ነው። የት ነው የሚገኘው? ከፕላንቱ ሊፍ ታች ማለት ነው beneath or under the plant what leaf ማለት ነው። okay under the plant leaf. do not forget about this. okay this is the location where you're gonna find the stomata ማለት ነው። okay stomata የሚባለውን ኢምፖርታንት የሆነ የፕላንት ክፍል የምታገኙት መች ነው? የት ነው? ከፕላንቱ ሊፍ ታች ነው ማለት ነው። okay under the plant leaf that's where you're gonna find it. ጥቅሙ ምንድነው ዲቴክት የሚያደርገው? it detects precipitation ወይ ደግሞ እርጥበት አዘል ወይ humidity ወይ ደግሞ what I just told you precipitation ምን ያደርጋል? ዲቴክት ያደርጋል ማለት ነው። ሁለት የተለያዩ ኢምፖርታንት የሆነ ምን አላቸው ፓርት አለ። okay whenever you talk about stomata ሁለት ፓርቶች አሉት ማለት the first one is guard cell እንላቸዋለን። okay we call them guard cell. that's the most important part. that's the first one. ከዛ መቀጠል ደግሞ as always pores ወይ ደግሞ ቀዳዶች ያሉት ማለት these are the two important components. okay you have the guard cell and the pores ማለት ነው። pore ማለት ምን ማለት ነው? ቀዳዳ ማለት። guard ደግሞ ጠባቂ ነው ማለት ነው። okay it has what kidney shaped or bean shaped የመሰሉ ምኖች አሏቸው። ልክ እዚህ ጋር እንደምታዩቸው ልክ እንደነዚህ የሚመስሉ ምኖች አሏቸው ማለት ነው። ሁለት ቢን ሼፕድ ደግሞ ኪድኒ ሼፕድ ኦኬ ኪድኒ ሼፕድ ወይ ደግሞ ቢን ሼፕ እንላቸዋለን። ኦኬ ባቄላ የሚመስሉ ማለት ነው። ኦኬ ባቄላ ሊትራሊ ማለት ነው። ኦኬ ቢን ሼፕድ የሆነ ምን አላቸው ስትራክቸር አላቸው ማለት ነው። ኦኬ ቢን ሼፕ ወይም ደግሞ ባቄላ የሚመስሉ ስትራክቸሮችን የያዘ የፕላንት ክፍል ከፕላንቱ ቅጠል በታች የሚገኘውን ፓርት ምን ብለን እንጠራዋለን? we call it stomata ማለት ነው። ኦኬ ስቶሜታ ብለን እንጠራዋለን። ትልቁ ጥቅሙ ምንድነው? it detects precipitation ወይ ደግሞ እርጥበት አዘለን አየር ምን ያደርጋል? ዲቴክት ያደርጋል ማለት just like you see here these are what እዚህ ጋር የምትመለከቷቸው ሁለቱ ስትራክቸሮች ጋርድ ሴሎች ይባላሉ። okay we call them guard cell.
ኦኬ ዊ ኮል them ጋርድ ሴል ማለት ነው። እዚህ ጋር የምታዩት ቀዳዳ ደግሞ ይሄ ፓርት ደግሞ ምን ተብሎ ይታወቃል? ፖር ተብሎ ይታወቃል ማለት ነው። ኦኬ that's it this is a pore this is a guard cell ማለት ነው። it is an important distinction. okay you have to understand this ማወቅም አለባችሁ you have to know this as well. okay you have to know this እንዴት ነው ታዲያ ስቶሜታ የሚከፈተው የሚዘጋው የሚለውን ነገር ለማሳየት በጣም ቀለል ያለ ቪዲዮ እዚህ ጋር አለላችሁ። okay I'm just going to show you with the video ማለት በጣም ሲምፕል ነው። so በቂ የሆነ ውሃና በቂ የሆነ humidity ካለ ስቶማታ ምን ይላል? ይከፈታል ማለት ነው። okay it just opens up you have to understand this. okay ልክ እንዳልኳችሁ እዚህ ጋር ባሉን ሼፕድ ስትራክቸር ስለሆነ እዚህ ጋር በቂ የሆነ ምን ሲሞላ በቂ የሆነ ውሃና በቂ የሆነ ሂሚዲቲ በሚኖርበት ሰዓት ምን ያደርጋል? ይከፈታል ማለት ነው። okay it opens up so this is a very good video. okay this is a very good video I want you to see this. so እዚህ ጋር እንደምትመለከቱት አካባቢ ላይ የተለያየ አይነት ምኖች አሉ ውሃዎች አሉ። so እነዚህ ውሃ ሞለኪውሎች ምን በሚሉበት ሰዓት ወደ ውስጥ በሚገቡበት ሰዓት ምን ያደርጋል? look አሁን ውሃ ሞለኪውሎች ወደ ውስጥ እየገቡ ነው። the moment they enter ስቶማታ ምን ያደርጋል? ይከፈታል ማለት ነው። okay just like you see here it opens up. this is a very good example. okay whenever there is adequate amount of water vapor as well as humidity adequate humidity ሲሆን ይከፈታሉ ማለት ነው። if there is what adequate የሆነ humidity remember now ውሃ ሞለኪውሎች የሚወጡበት ሰዓት ደግሞ ምን ያደርጋል? ይዘጋል ተመልሶ ማለት ነው። okay it just closes up. remember always ስቶማታ መች ነው የሚከፈተው? if there is adequate amount of what adequate የሆነ የውሃ መጠን ወይ ደግሞ የቬፐር መጠን ካለ it what it literally opens up ማለት ነው። okay again just to show you what it means. okay look at this so እዚህ ጋር የተለያዩ ሞለኪውሎች አሉ። እነዚህ ሞለኪውሎች ወደ ስቶማታው እዚህ ጋር እንደምታዩቸው አያቻቸው እነዚህ these are called the guard cells move በሚያደርጉበት ሰዓት ስቶማታው ምን ይላል? ይከፈታል ማለት ነው። that is an important part. okay you need to understand this. the moment ደግሞ እነዚህ ሞለኪውሎች ከምን ሲወጡ ከስቶማታው በሚወጡበት ሰዓት whenever they go out ምን ያደርጋል ማለት ነው? ስቶማታው ተመልሶ ክሎዝ ያደርጋል ማለት just like you see on the video man. okay just like you see on the video you need to understand this. it is an important part so just write it down one more time just like I told you whenever there is adequate amount of adequate የሆነ okay remember adequate if there is adequate humidity okay if there is adequate humidity then what stomata ምን ያደርጋል? ስቶማታ ይከፈታል ማለት ነው። okay the stomata opens up. okay it opens if there is adequate amount of humidity ማለት ነው። if there is little ከሆነ ደግሞ በጣም ትንሽ ከሆነ ደግሞ okay little የሆነ humidity ካለ okay if there is little humidity ስቶማታ ምን ያደርጋል? it closes ማለት ነው። okay ስቶማታ ምን ያደርጋል? it closes. okay it closes ማለት ነው። you need to understand these are very important distinction ማለት ነው። መች ነው የሚዘጋው? it closes when there is little humidity ወይ ደግሞ little amount of water vapor ማለት ነው። ቀደም እንዳወራ ነው humidity ማለት it means what water vapor. okay do not forget about this water vapor ማለት ነው። what about this adequate ካለ ደግሞ ምን ያደርጋል? ይከፈታል ማለት just to show you one more time you need to understand this. okay whenever you see this video always understand መች ነው የሚዘጋው? ትንሽ የሆነ humidity ካለ መች ነው የሚከፈተው? እነዚህ የምታያቸውን ሰማያዊዎቹን እንደ water molecules ብትወስዷቸው just like you see when the water molecules ወደ ውስጥ በሚገቡበት ሰዓት whenever they move inside then what happens the stomata will open up ማለት ነው። okay whenever there is a little amount of humidity ወይ ደግሞ precipitation ምን ያደርጋል? ተመልሶ ይዘጋል ማለት ነው። okay watch closely ማለት ነው። so now open up አደረገ ከዛስ ልክ እንደምታያቸው ዋተር ሞለኪውሎች ደግሞ ተነስተው ሊቭ በሚያደርጉበት ሰዓት ምን አፕን ያደርጋል? ስቶማታው ተመልሶ ይዘጋል ማለት ነው። ኦኬ ኦልዌይስ ሪሜምበር ሁለት የተለያዩ ፓርቶች አሉት። ዊ ኮል ኢት አ ጋርድ ሴል እንዲሁም ደግሞ ፖርስ ብለን እንጠራቸዋለን። ኦኬ ዊ ኮል them a guard cell እና ፖር ብለን እንጠራቸዋለን ማለት ነው። ሶ now we just discussed that ይሄን ጥያቄ ለእናንተ ነው የምተውላችሁ። ኦኬ what are the contrasting effect of high and low humidity? አሁን እኮ አንስተነው ነበር አይደለ? adequate እና non adequate ብለን መች ነው የሚከፈተው መች ነው የሚዘጋው? ኦኬ when does it open as well as when does it close የሚለው ነገር አሁን አይተን ነበረ። if there is what if there is መች ነው የሚዘጋው? if there is low humidity ካለ ምን ያደርጋል? ክሎዝ ያደርጋል ማለት ነው። if it is high humidity ወይ ደግሞ ኦፕን የሚያደርገው ደግሞ መች ነው? high ከሆነ ማለት ነው። ኦኬ high ከሆነ ማለት do not forget about this. if it is high it opens up, it is low it closes ማለት ነው። it's a simple concept. okay it's a simple concept. now once you understand that the next factor is going to be altitude ማለት ነው። okay altitude ወይ ደግሞ ከፍታ ከባህር ጠለል በታች ምን ያህል ከፍታ አለ የሚለው ነገር የምንለካበት ምንድነው ማለት ነው? ሌላ ኢንቫይሮንመንታል ፋክተር ነው። የቬጅተብል ፕሮዳክሽን ወይ ደግሞ የቬጅተብል ክሮፕ ፕሮዳክሽን አፌክት ከሚያደርጉ ፋክተሮች ማለት ነው። so now let's discuss about this as well. so altitude ሁለት ትልልቅ ነገሮችን አፌክት ያደርጋል። okay before we go to the whiteboard I want you to understand there is something called temperature, of course the hotness or coldness of an object የምንለካበት that's the temperature, as well as rainfall ምን ያደርጋል? አፌክት ያደርጋል ማለት ነው። do not forget about this. okay it affects temperature as well as it affects rainfall. እንዴት ነው ቴምፕሬቸርን አፌክት የሚያደርገው ለሚለው ነገር there is something called what? there is something called the lapse effect. okay lapse effect
ብለን የምንጠራው ማለት ነው። ኦኬ ላፕስ ኢፌክት ማለት ነው። ሶ ሪሜምበር ዲስ ተርም ዱ ናት ፎርጌት። ኦኬ the lapse effect ማለት ነው። what does that mean lapse effect ማለት? lapse effect እንደሚለው 100 ሜትር በጨመረን ቁጥር for every 100 meter, okay do not forget about this, for every 100 meter ምን ሀፕን የሚያደርገው ማለት ነው? there is a decrement by what? በ0.6 ዲግሪ ሴንቲግሬድ ቴምፕሬቸር ይቀንሳል ማለት ነው። okay that's what it says, that's as simple as that ማለት ነው። that's simply it. the lapse effect ምን ይላል? just to go to the whiteboard again, okay always remember the lapse effect ምንድን ነው የሚለው? the lapse effect, okay the lapse effect ማለት ነው። so simple ነው በጣም። what does it say? the lapse effect typically states that for every 100 meter that you increase there is going to be a decrement by what? decrement by 0.6 degree centigrade ማለት ነው። ሌላ ምንም ተአምር የለውም። ኦኬ በጣም ቀላል ነው ኮንሰፕት ነው። ያ ማለት ነው ሌትስ ሴይ አሁን ያላችሁበት ሌትስ ሴይ 30 ዲግሪ ሴንቲግሬድ ነው ብለን እናስብ። ኦኬ አሁን ያለንበት ስንት ነው? አሁን ያለንበት 0 ከሆነ አሁን አውቶማቲካሊ 0 ሜትር ላይ ወር ደግሞ ከባህር ጠለል ላይ 0 ላይ እንኳን ብለን አሲዩም ብናደርግ ልክ ከ0 ወደ 100 ስንሄድ when we start from 0 to 100 ከ30 0.6 እንቀንሳለን። ያ ማለት ስንት ማለት ነው? 29.4 ይሆናል ማለት ነው። ኦኬ this is what's going to be happening ማለት ነው። ከዛ ስንቀጥል ከ100 ወደ 200 ስትሄዱ when you go from 100 to 200 ከዚህ ላይ 0.6 ትቀንሳላችሁ ማለት ነው። ያ ማለት ስንት ማለት ነው? 28.2 ማለት ነው። ኦኬ እንደዚህ እያለ ይቀጥላል ማለት ነው። ኦኬ this is what is going to happen። ምንም ሌላ ተአምር የለው። 28.2 ከዛስ በኋላ ምን happen ያደርጋል? am I right on the calculations? 0.6 ቀንሱ yeah probably 0.6, so let's decrease, then this becomes 8 ከዛ sorry 28.8 not 28.8 okay the math is bad, the math is terrible actually. So now 28.8 okay 28.8 ዲግሪ ሴንቲግሬድ ሲሚላር ማለት ነው። በጣም ቀላል ነገር ነው። ምንም ሌላ ተአምር የለውም። ኦኬ መጀመሪያ ስንት ነበረ? 0 ላይ ያለው 30 ዲግሪ ሴንቲግሬድ ነበር። 100 ሲጨምር 100 ሜትር በጨመርኩ ቁጥር ከ0 ሜትር ወደ 100 ሲሄድ ስንት ሀፕን ያደርጋል? 29.4 ያ ማለት ከ30 ላይ ስንት ቀንሳለሁ? 0.6 እንቀንሳለሁ ማለት ነው። አገን ከ100 ወደ 200 ሲሄድ 100 ሜትር ጨምሬያለሁ። ያ ማለት ቴምፕሬቸሩ it always goes down ማለት ነው። ያ ማለት ምን ማለት ነው? by this the lapse effect typically states that okay again to write it down lapse effect ምንድን ነው የሚለው? just like I told you the lapse effect አይደለ? the lapse effect ማለት ነው። so ምንድን ነው lapse effect የሚለው? it states that altitude okay remember this altitude እና ምን temperature inversely related ናቸው ማለት ነው። okay 1 over temperature ማለት this always you have to remember this. okay altitude እና temperature they are inversely related by how much? for every 100 okay for every always remember for every what? for every 100 meter ምንድን ነው happen የሚያደርገው? for every 100 meter there is a decrement by 0.6 degree centigrade ማለት ነው። okay this is a very important concept that you need to understand. okay remember this we call it what? lapse effect ተብሎ ይታወቃል ማለት ነው። ይሄን ብቻ አይደለም ምንም አፌክት የሚያደርገው altitude ማለት ነው። okay there is also another concept called what? there is something called adiabatic cooling. okay adiabatic cooling ብለን የምንጠራው ደግሞ there is another concept. okay adiabatic cooling ማለት ነው። okay adiabatic cooling, so it's a very simple term adiabatic cooling. so ምን ማለት ነው? by definition ከዚህ በፊት እንደተማማን ነው የትኛውም ሳብጀክት በምታጠኑበት ሰዓት እርስ በርስ ምን ያሉ ናቸው? ፊድ የሚደረጉ ወይ ደግሞ የሚመጋገቡ ናቸው። okay ኬሚስትሪ ከባዮሎጂ ጋር፣ ባዮሎጂ ከኬሚስትሪ ጋር፣ ባዮሎጂ ከፊዚክስ፣ ፊዚክስ ከማትስ ጋር እርስ በርስ የተገናኙ ናቸው። agriculture but whatever subject you guys are studying ማለት ነው you cannot stay independent. okay? every single thing is interdependent with one another, do not forget about this. okay so similar thing adiabatic cooling ምን ማለት ነው? so you remember from your chemistry lectures that kinetic energy ምን ማለት ነው? it means what? 1 over 2 mv square, right? we remember this calculation. so by definition ምን ማለት ነው? አንድ ነገር as you all remember this kinetic energy is affected by በተለያዩ ነገሮች አይደል አፌክት የሚደረገው። ከነዛ መካከል አንዱ ምንድነው? ቴምፕሬቸር ነበር አይደለ? so ቴምፕሬቸር ምን ያደርጋል? አፌክት ያደርጋል። ያ ማለት ቴምፕሬቸር በሚጨምርበት ሰዓት ምን happen ያደርጋል? ሞለኪውሎች ሙቭ ያደርጋሉ አይደለ? ቴምፕሬቸር ሲጨምር kinetic energy ይጨምራል። kinetic energy ሲጨምር specifically if you're talking about gases ዴንሲቲያቸው ይቀንሳል ማለት ነው። their density increases አይደለ? sorry their density decreases not increase, it decreases. ዴንሲቲያቸው ምን ያደርጋል? ይቀንሳል። ምክንያቱም እርስ በርስ የነበራቸው ምን አንድ ላይ ኮምፓክት ሆኖ መቀመጥ ስለማይችሉ በጣም ሙቭ ስለሚያደርጉ ምን ያደርጋሉ ማለት ነው? እነዚህ ሞለኪውሎች በጣም ይስፋፋሉ ማለት ልክ እንደዚህ በጣም ይበታተናሉ ማለት ነው። አንድ ቦታ ተሰብስበው ቢሆን ኖሮ ልክ እንደዚህ እዚህ ጋር እንደምትመለከቱት ልክ እንደዚህ ተሰብስበው ቢሆን ኖሮ ዴንሲቲያቸው ትልቅ ነበር የሚሆነው እዚህ ጋር እንደምትመለከቱት ማለት ነው። ልክ ቴምፕሬቸር በሚጨምርበት ሰዓት ቴምፕሬቸሩን ከፍ በማድረግ ወይ ሳሞቃቸው ወይ due to boiling or any kind of effect ቴምፕሬቸር ከፍ በሚልበት ሰዓት kinetic ኤነርጂያቸው ይጨምራል፣ እንቅስቃሴያቸው ይጨምራል ማለት ነው። እንቅስቃሴያቸው ሲጨምር በሁለቱ መካከል ያለው ዲስታንስ ምን እያደረገ ይመጣል? እየሰፋ ይመጣል ማለት ነው። በሚሰፋበት ሰዓት ዴንሲቲያቸው እዚህ ጋር እንደምታየው ወይም እፍጋት ብለን የምንጠራው ምን ይሆናል ማለት ነው? it goes down, the density goes down ማለት ነው። so always remember this. okay the density እዚህ ጋር የምትመለከቱት it is density. okay remember this density is what denoted by this አይደለ? this is the effect, so or we call it what?
ዴንሲቲ ምን ያደርጋል ማለት ነው? ይቀንሳል ማለት it decreases okay it decreases ዴንሲቲ ሲቀንስ ምንድን ነው happen የሚያደርገው? of course ሞለኪውሎች ወደ ላይ ከፍ ይላሉ ማለት ነው። very good point now understand አደረጋችሁ ማለት ዴንሲቲ ሲቀንስ ምን ያደርጋል? ሞለኪውሎች ከፍ እያሉ ይመጣሉ ማለት ነው። now by definition there is something called what ልክ ደግሞ አዲፓቲክ ኩሊንግ የሚለው ኢፌክት ምንድን ነው የሚያስረዳን? ከዚህም የበለጠ ኢማጂን እንግዲህ አካባቢ አየራችን ላይ ከሚገኘው ኮንተንት 78% ያክል የሚይዘው ማለት ናይትሮጅን ነው አይደለ? of course you remember this concept so I want to tell you that ዴንሲቲያቸው በጣም ትንሽ የሆኑ ነገሮች ምን ያደርጋሉ? ዴንሲቲያቸው ሊትል የሆኑ ነገሮች ምን ያደርጋሉ? ወደ ላይ ከፍ ይላሉ፣ ይንሳፈፋሉ ማለት ነው አይደለ? they get bloated እና they get what risen ወደ ላይ ራይዝ ያደርጋሉ። they rise up ማለት ነው። okay they rise up ዴንሲቲያቸው ምን የሆነ ትንሽ የሆኑ ሞለኪውሎች ማለት ነው። so by definition አካባቢ አየራችን ላይ ደግሞ 78% ያክል የሚይዝልን ማን ነው? ናይትሮጅን ነው አይደለ? so ናይትሮጅን 78% ያክል ይዛል። ከዛ we have oxygen right ከነዚህም የበለጠ ደግሞ በጣም ዴንሲቲ ትንሽ የሆነ ነገር ምንድነው ታውቃላችሁ? ኢቭን ከናይትሮጅን ከኦክሲጅንም የበለጠ ያነሰ ማለት ነው። ኦኬ ከዛም ያነሰ ማን ነው? ዋተር ቬፐር። ኢማጂን እንግዲህ ዋተር ቬፐር ባይ ዴፊኒሽን ኢዝ በጣም ምንድነው ማለት ነው? በጣም ዴንሲቲው ትንሽ ነው። ኢትስ ቬሪ ሊትል ማለት ነው ኮምፔርድ ቱ ናይትሮጅን ኮምፔርድ ቱ ኦክሲጅን። አሁን አውርተን ነበረ ሙቭመንት በሚጨምርበት ሰዓት whenever there is excessive amount of movement ምን ያደርጋል? the molecules actually get separated አይደል? ሴፓሬት በሚያደርጉበት ሰዓት ዴንሲቲያቸው ይቀንሳል። ዴንሲቲያቸው የቀነሱ ነገሮች ደግሞ ምን ያደርጋሉ? ወደ ላይ ራይዝ ያደርጋሉ ማለት ለዛ እኮ ነው ፊኛ እኮ ከፍ የሚለው compared to the other stuff ምን ስለሆነ ዴንሲቲው ትንሽ ስለሆነ ነው። ኦኬ do not forget about this the density is lower ኢቨን ከባቢ አየራችን ላይ ከሚገኘው ናይትሮጅን እና ኦክሲጅን የበለጠ the water vapor ዴንሲቲው በጣም ትንሽ ነው ማለት ነው። ኦኬ ዴንሲቲው ትንሽ በመሆኑ ምክንያት ሞይስት የሆነ ኤር water vapor ማለት ቀደም ብያችኋለሁ humidity ነው አይደል? ሞይስቸር ማለት ነው። ሞይስት ወይ ደግሞ እርጥበት አዘል አየር ምን ያደርጋል? ወደ ላይ ከፍ ይላል ማለት ነው። ኦኬ ወደ ላይ ከፍ ወደ ከባቢ አየራችን ከፍ እያለ ይሄዳል ማለት ነው። ከፍ ካለ በኋላ ምን ያደርጋል? then it actually what አንድ ላይ ኮንደንስ ያደርጋል፣ አንድ ላይ ኩል ያደርጋል። ኦኬ እርስ በርስ ይሰበሰብና ኩል ያደርጋል። the process of cooling ከዛ በኋላ ነው እንግዲህ ምን የሚባለው ዝናብ ብለን የምንጠራው ወይ ደግሞ the concept of rain የሚመጣው። ኦኬ do not forget about this is how a rain is actually formed so just like I told you water vapor from the surface of the earth መጀመሪያ ልክ ምን በፀሐይ ብርሃን ምክንያት አካባቢ አየር ላይ የሚገኘው እርጥበት አዘል አየር በሚሞቅበት ሰዓት what's going to happen it's going to rise up because density is so little ማለት ነው because the density is little the water vapor will rise up once it has risen up what's going to happen አንድ ቦታ ላይ ምን ያደርጋሉ? ኮምፓክትድ ሆነው ይቀመጣሉ ማለት ነው። ኦኬ ኮምፓክትድ ሆነው ይቀመጣሉ ማለት ነው። ከዛስ ኩል ያደርጋሉ፣ ይቀዘቅዛሉ then eventually rain happens ማለት ነው። so by definition altitude ከፍ እያለ ሲመጣ rain የሚጨምራ ማለት ነው አይደለ? ከፍታ እያወራን አይደለ? they rise up እያለን እኮ ነው። the density is directly related with what altitude እየጨመረ መጣ ቁጥር ምን ከፍታ አልቲድ የጨመረ በተመጣ ቁጥር የዝናብ ማግኘት ደግሞ ሬንፎልም ከፍ እያለ ይመጣል ደግሞ ይጨምራል ማለት ዳስ ዋይ እኮ ከፍ ያለ ቦታ ላይ ተራራማ ቦታ ላይ ብትሄዱ ታች ካለው ይልቅ ሞር ዝናብ የማግኘት ቻንስ አላቸው። ኦኬ that is the main relationship between that okay they are directly linked. okay this is the direct proportion altitude is directly proportional to what? Directly proportional to rainfall. Okay, do not forget about this. Okay, they are directly proportional to rainfall ማለት ነው። Okay, but they are inversely proportional to temperature. Okay, 1/temperature ማለት ነው። Okay, we discussed about this. We call this what? Lapse effect ብለን እንጠራዋለን። Okay, lapse effect ተብሎ ይታወቃል። whereas the concept of altitude እና rainfall ደግሞ we call it what? Adiabatic cooling ወይ the adiabatic cooling effect ተብሎ ይታወቃል። Okay, it is actually called what? The adiabatic cooling effect ተብሎ ይታወቃል ማለት do not forget about this. Okay, adiabatic cooling effect ማለት this is the relationship between what? This is the relationship between altitude with temperature and altitude with rainfall man. Okay, it is a very important distinction that you need to understand. Okay, በደንብ ማወቅ አለባችሁ ይሄን distinction man. It's a very important topic to understand man. So just like I told you, why are highlands ማለት ከፍ ያለ መሬት ማለት ነው more suitable for vegetable production? ምን ከጥያቄ አሁን አውርተን ነበር አይደለ? ሃይላንዶች ለምንድን ነው ለቬጅታብል ፕሮዳክሽን suitable የሆነ? because they get high amount of rainfall ማለት high rainfall አላቸው ማለት ነው። ኦኬ high rainfall አላቸው ማለት that's it ምንም ሌላ ታምር የለውም። ኦኬ because ቀደም እንዳለው altitude is directly proportional to rainfall pattern because of what? The adiabatic effect man. Okay, altitude is directly proportional to what? Rainfall. Do not forget about this. Okay, it's a very important concept man. ከዛ ሰመቀጠል the last concept that we are going to be talking about is going to be what? The soil ማለት ነው። Okay, soil factorዎችንም በዚህ ሴሽናችን የምንመለከተው ይሆናል። now we discussed about altitude እንዴት ነው ከቴምፕሬቸር altitude እንዴት ነው ከሬንፎል ጋር ዲስከስ የሚገናኘው የሚለው ነገር ተመልክተናል። then comes the soil factors ማለት ነው። so now ኦፍ ኮርስ ሁሉንም ነገር ፕላንት የሚያገኘው ኒውትሪየንት ከየት ነው? ሁሉንም ኒውትሪየንቶች የሚያገኘው ከአፈር ነው አይደለ? ኤክሴፕት ዋት ከሮ ማቴሪያሎች መካከል ኦፍ ኮርስ ከኛ የሚያገኘው ነገር ቢኖር ምንድነው? it is
ሪሜምበር እንግዲህ ካርቦን ዳይኦክሳይድ ነው አይደለ? ኦፍ ኮርስ ካርቦን ዳይኦክሳይድ ውሃ በሉት ኦር ዲ አዘር ኢምፖርታንት የሆኑ ኒውትሪየንቶችን በሉት ኢን ተርምስ ኦፍ ናይትሮጅን ኢን ተርምስ ኦፍ ዋት ማግኒዚየም የመሳሰሉት ኤኒ ካይንድ ኦፍ ኒውትሪየንት ኢዝ አክቹዋሊ ፋውንድ ኢንሳይድ ዘ ሶይል ሶ ዘ ሶይል ኢዝ አን ኢምፖርታንት ፋክተር ማለት ነው አይደለ? ሶ ባይ ዴፊኒሽን ዜር አር ቲንግስ ዳት ዩ ኒድ ቱ አንደርስታንድ እዚህ ጋር በምናወራበት ሰዓት በጣም ብዙ ፋክተሮች አሉ ማለት ነው። ኢን ተርምስ ኦፍ ዋት ኢን ተርምስ ኦፍ ፈርቲሊቲ ሊሆን ይችላል። ኢን ተርምስ ኦፍ የሶይሉ ስትራክቸር በጣም ብዙ ነገሮችን ፕላንትን አፌክት ሊያደርግ ከሚችሉ ፋክተሮች መካከል ሶይልም አንዱ ነው ማለት ነው። ኦኬ ሶይሉም አንዱ ነው። ሶ በዚህ ቶፒካችን ላይ there is one concept called compacted soil so compacted soil ማለት ምንም ተአምር የለውም። ኦኬ የተጨፈለቀ የተደፈጠጠ እንደማለት ነው። ኦኬ በደንብ የተረገጠ ሶይል ባይ ዴፊኒሽን ምን ብለን እንጠራዋለን? that is actually what heavily touched or ደግሞ heavily stoned upon. okay that's those kind of soils we call them compacted soil ማለት ነው። የተጨፈለቀ ሌላ ምንም ተአምር የለውም። ኦኬ የተጨፈለቀ ሶይል እንደማለት ነው። ኦኬ የተጨፈለቀ ሶይል እንደማለት ነው። ኦኬ ምንም ሌላ ተአምር የለውም። የተጨፈለቀ ሶይልን ባይ ዴፊኒሽን ምን ብለን እንጠራዋለን? we call it a compacted soil. so let me ask you compacted soil ጥሩ ነው ወይስ አይደለም? That's going to be a question for you, okay? Is a compacted soil actually beneficial for the plant or not? Or for the vegetable or for the crop? It does not matter, okay? ጥቅም አለው ብላችሁ ታስባላችሁ? የተጨፈለቀ ወይ ደግሞ compacted የሆነ soil ጥቅም አለው? I need you to answer this question, okay? So do you think it is actually what? Do you think it is actually valuable? Or ጥቅም አለው ብላችሁ ታስባላችሁ ወይ? The answer is no. Okay, it is actually not beneficial. Okay, the answer is no ማለት ነው. Do not forget about this because one of the first reason ምንድን ነው? አንድ ላይ ተጨፈለቀ ወይ ደግሞ ኮምፓክትድ የሆነ ሶይል ምን የለውም? ስፔስ የለውም። በቂ የሆነ ስፔስ የለውም። ምክንያቱም እርስ በርስ ሞለኪውሎቹ አንድ ላይ ምን ስለተባባሉ እርስ በርስ ስለተጣበቁ ሶይል ፓርቲክልስ አንድ ላይ ስለሆኑ በቂ የሆነ ስፔስ የለም። በቂ የሆነ ስፔስ ከሌለ ደግሞ ምን አፕን ያደርጋል? Okay, let's write this here. Okay, በቂ የሆነ ስፔስ ከሌለ ምንድን ነው አፕን የሚያደርገው? There is no enough space. ኦኬ በቂ የሆነ ስፔስ የለም። ስፔስ ከሌለ ምን አፕን ያደርግም? ቬሪ ኢምፖርታንት ኮንሰፕት ኦክሲጅን ማግኘት አይችሉም አይደለ? ሁለተኛስ ነገር ዋተር የት ይቀመጣል? ዋተር የት ይቀመጣል ታዲያ? ናው there is no enough amount of what enough space between the two. so enough space ከሌለ ኦክሲጅን እና ውሃ ከየት ያገኛል? እንዴት አድርገው ነው እሱም ደግሞ የሚያገኙትስ? አይደለ? ስፔስ የለማ። it's really difficult ማለት ነው። ምክንያቱም ቬንቲሌሽን በጣም አስቸጋሪ ይሆናል ማለት ነው እዚህ ጋር። ኦኬ ventilation is going to be extremely difficult. Do not forget about this, okay? The ventilation is going to be extremely difficult ማለት ነው. So there is no enough amount of space ምክንያቱም አንድ እርስ በርስ ስለተጨፈላለቁ ሞለኪውሎቹ ወይ ደግሞ ኮምፓውንዶቹ አንድ ላይ ምን ተብለዋል ማለት ነው? አንድ ላይ ኮምፓክትድ ሆኖ ተቀምጧል። ኮምፓክትድ ከሆኑ ደግሞ ኢነፍ የሆነ ስፔስ አይኖርም ማለት ነው for oxygen as well as water. ያ ከሌለ ቬንቲሌሽን የለም። ቬንቲሌሽን ደግሞ አስፈላጊ የሆነ ኮምፖነንት ነው። That's one of the first reasons, okay? Why a compacted soil will actually what? hinder ማለት መያዝ ነው. Okay? It is መያዝ መጎተት እንደማለት ሂንደር ማለት ኦኬ ኢት ሂንደርስ ሲድሊንግ ግሮዊንግ ማለት ነው። ሁለተኛው ሪዝን ደግሞ እርስ በርስ የተጨፈለቀ እርስ በርስ ኮምፓክትድ የሆነ ሶይል ለስሮች አመቺ አይደለም። ኦኬ ፎር the roots cannot penetrate ኦኬ ሩቶች ምን ማድረግ አይችሉም? ፔኔትሬት ማድረግ አይችሉም ማለት ነው። ኦኬ ሩት ፔኔትሬሽን የለም ማለት አብሶሉትሊ የለም። በቃ ይሄን ኤክስ ማድረግ ትችላላችሁ ማለት ነው። ኢን ተርምስ ኦፍ ዋት ሩት ፔኔትሬሽን ምክንያቱም ምንድናቸው በጣም እርስ በርስ በመጣበቃቸው አንድ ስፔስ ቦርብሮ ለማግኘት አስቸጋሪ ነው የሚሆነው ማለት ነው። ኦኬ it's going to be really difficult because it's thick አንድ ላይ ኮምፓክትድ ስለሆነ ማለት ነው። ኦኬ አንደርስታንድ ዳት ኢትስ አ ቬሪ ሲምፕል ኮንሰፕት። ኦኬ እርስ በርስ ምን ስለሆኑ እርስ በርስ ስለተጨፈለቁ ማለት ነው። ኦኬ አንድ ሰው እንዴት ነው እንግዲህ በጣም በጥይት ብትመለከቱት አንድ ሰው የጥይት መከላከያ ያደረገ ሰውና ያላደረገ ሰው እንደማለት ነው። የጥይት መከላከያ ያደረገው ሰው መቼም ጥይት አይነካው ማለት you look like a fool if you actually think that he's going to get hit. he's not going to get hit. absolutely man. So remember similar to that concept እዚህ ጋር እንደምትመለከቱት እርስ በርስ ኮምፓክትድ ከሆኑ ሶይሎቹ አንድ ላይ የተጠፈጠፈ አንድ ላይ ምን እያለ ከሆነ ኮምፓክት እየሆነ የሚሄድ ከሆነ ምንም አይነት ስፔስ አይኖረውም። ሁለተኛ ነገር ደግሞ ሩቱን ፔኔትሬት አድርጎ ለማለፍ አይችልም ማለት ነው። ኦኬ አይችልም። that's the concept of what? that's the concept of a compact soil ማለት ነው። በዛ ላይ ዲፔንድ አድርገን in addition to that ልክ እዚህ ጋር እንደምትመለከቱት you see so this is a healthy soil እዚህ ጋር እንደምትመለከቱት is a compact soil ማለት እርስ በርስ ምን ተባብሏል? እርስ በርስ ተጠባብቀው እርስ በርስ ተጨፍልቀው በተለይ ደግሞ ምን ሀፕን በሚያደርግበት ሰዓት ትራክተር የሄደባቸው ኦኬ ትልልቅ መኪኖች ትራክተሮች ኦኬ ትራክተር የሄደበት አፈር or usually በጣም ብዙ ሄቪ የሆነ ሮድ ሄቪ የሆነ ሮድ ዩዥዋሊ ደግሞ ምን ሀፕን በሚያደርግበት ሰዓት ሰው በሚኖርበት ሰዓት ፐርሰናል ሮድ ኦር ዶዝ ሁር አክቹዋሊ ስቶምፕድ ማለት የተረገጡ መሬቶች በአጠቃላይ ኮምፓክትድ የሆነ ሶይል ብዙ ጊዜ የምታገኙባቸው ቦታዎች ናቸው። ኦኬ ዩዥዋሊ ትራክተር የሄደባቸው ትልልቅ ቡልዶዘሮች ሊሆኑ ይችላሉ። ዩዥዋሊ those kind of big machineries which actually have an attachment with the soil actually create a compact soil. Similarly, a place where there is a heavy traffic, a heavy flow of people usually is going to have what? Is going to have a compacted soil ማለት ነው። In addition በኮንሲስተንሲያቸው ላይ ዲፔንድ አድርገን በቴክስቸራቸው ላይ ዲፔንድ አድርገን ደግሞ በሶስት ጎራ እንከፍላቸዋለን። ኦኬ ሳንድ ምን ማለት ነው? ኦፍ ኮርስ ሳንድ መቼ ማክስ የለም ያሰባል 12ኛ ክፍል እስከምትደርሱ ድረስ ሳንድ you have heard it again and again ኳስ ትጫወታላችሁ። ኳስ የምትጫወቱበት ሰዓት and eventually there's going to be a derby or ደግሞ የሆነ ግጥሚያ ይኖራችሁ ይችላል አይደለ? በቡድን ተመድባችሁ በጣም የሚያስቸግራችሁ ነገር ምንድነው? በጋ ላይ አዋራ right the same thing if it is ashwa or something right
it's the same thing here. Sand is something that's going to affect your what? Your vegetable production or your crop production ማለት ነው. So similar to this, sand አሸዋማ ማለት ነው. Okay እዚህ ጋር እንጻፋቸው ካለን አንድ ባል አሸዋማ ማለት ነው. Okay then comes what? ስሊት ብለን ደግሞ የምንጠራው ደለል ማለት ነው። ኦኬ ደለል ማለት ነው። nothing else. ኦኬ ደለል ማለት ነው። ክሌይ ማለት ደግሞ ሸክላ ማለት ነው። ኦኬ this is the three differentiation that you need to make. ኦኬ ምን ማለት ነው? አሸዋ ሳንድ፣ ከዛስ ደለል፣ ከዛ በኋላ ሸክላ ማለት ነው። ኢን ተርምስ ኦፍ ፓርቲክል በፓርቲክል ደረጃ ብታያቸው አሸዋማ አፈር ምንድነው? በጣም ትልልቅ የሆነ ፓርቲክል ነው ያለው። ኦኬ it has what? a large particle. ኦኬ just like you see here they contain what? the largest particle. ኦኬ በጣም ትልልቅ የሆነ ፓርቲክሎች ናቸው። ትልልቅ ከመሆናቸው አንፃር ውሃ የመያዝ ብቃት የላቸውም because ኮምፓክት አይደሉማ። ኦኬ ኮምፓክት የመሆን ብቃት ስለሌላቸው they are the largest particle and what? it promotes drainage. ኦኬ በቀላሉ ድሬን ማድረግ ይችላል። ምንም አይነት ውሃ የመያዝ ብቃት የላቸውም ማለት ነው። ኦኬ do not forget about this. usually የተለያዩ አይነት ፕላንቶች የተለያዩ አይነት ቬጅቴብሎች እነዚህ ነገሮች ይፈልጓቸው። አሸዋማ አፈር የሚፈልጉ አሉ። ለምሳሌ ካሮት፣ ኦኬ ካሮት፣ ከዛስ ድንች ፖቴቶ፣ ኦኬ ፖቴቶ፣ ከዛስ መቀጠል ኢን አዲሽን ደግሞ ዋተር ሜሎን ደግሞ ሀብሀብ ብለን የምንጠራው ማለት ነው። ኦኬ ዋተር ሜሎን አክቹሊ እንደነዚህ አይነት የአፈር ታይፖች ምን ያደርጋሉ? ፕሪፈር ያደርጋሉ ማለት ነው። ኦኬ ምኖችን ልክ እንዳልኳችሁ ላርጀስት ፓርቲክል ያላቸው ውሃ የመያዝ ውሃ የመቋጠር ችሎታ የላቸው ውሃ በቀላሉ ማሳለፍ የሚችሉ የአፈር አይነቶችን እንደነ ካሮት፣ ፖታቶ፣ ድንች ወይ ደግሞ ዋተር ሜሎን ምን ብለን የምንጠራው ሀብሀብ ብለን የምንጠራው ዩዥዋሊ ምን ያደርጉታል ማለት ነው? ይፈልጉታል ማለት ነው። do not forget about this. okay they actually want this kind of soil. ሳንድ ምን አይነት ሶይል ነው? ላርጀስት ፓርቲክል ያለው በቀላሉ ድሬን መደረግ የሚችል። ስለ ደለል ስንገባ ደግሞ ከቀደም ላርጀስት ፓርቲክል ብለን ነበር። እዚህ ጋር ደግሞ ስትመለከቷቸው ሚዲየም ፓርቲክል ነው ያላቸው። okay do not forget about this. they have medium particle ከቀደሙ አንፃር they can hold more water ከሳንድ አንፃር they can hold more water ከሳንድ የበለጠ ማለት hold more water. okay do not forget about this. they can hold more water ማለት ነው። what kind of soil? ስሊት ሶይል ማለት ነው። okay ስሊት ሶይል የሚፈልጉ usually ምን they contain medium ፓርቲክሎችን ያላቸው ውሃ የመያዝ ብቃታቸው ምን ያለ ነው ማለት ነው? ከሳንድ ሶይል አንፃር ትንሽ ከፍ ያለ ነው ማለት ነው። ለምሳሌ usually የሚጠቀሟቸው እነማን ነው? ባናና okay banana this is the first one። ከዛስ ፓፓያ okay this is also another example for what? this is also another example ምን አይነት አፈር የሚፈልጉ ስሊት በጣም ትልቅ ያልሆነ በጣም ደግሞ ስሞለስት የሆነ ፓርቲክል የሌላቸው ኦኬ ደቃቅ ያልሆኑ ማለት ነው። ኦኬ ደቃቅ ያልሆኑም ደግሞ ምን አላቸው ማለት ነው? just like I told you ኮመን ኤግዛምፕላቸው ባናና እና ፓፓያ ልጠሩ ትችላላችሁ ማለት ኦኬ that's a very common example for sandy ደግሞ ቅድም እንዳልኳችሁ ካሮት፣ ፖቴቶ፣ ዋተር ሜሎን የመሳሰሉት ደግሞ by definition ምንድን ናቸው? they need a sandy type of soil ማለት ነው። now ወደ ታች በምንወርድበት ሰዓት ወደ ክሌይ ስንመጣ ደግሞ ክሌይ ማለት very small particle ያላቸው ውሃ የመያዝ ብቃታቸው ደግሞ ከሶስቱም ከፍ ያለ ነው ማለት ነው። ኦኬ ሳንዲ ውሃ መያዝ አይችሉም። ስሊቶች ሪላቲቭሊ መካከለኛ ናቸው። ክሌይ ደግሞ they can hold more water ኦኬ ዋተር ሎጂንግን የሚያመጡ ማለት ልክ እዚህ ጋር እንደምትመለከቱት they can hold excessive amount of water ማለት ነው። okay excessive amount of water. common example እዚህ ጋር ምንድነው መጥቀስ የሚቻለው? tomato. okay do not forget about this. tomato this is a very common example for what? clay soil type የሚፈልግ የvegetable type ጥቀሱ ብትባሉ tomato is a very common example ማለት ነው። so these are some of the example በጣም ብዙ መጥራት እንችላለን። okay ተደጋጋሚ ማንሳት የምንችላቸው የተለያዩ አይነት vegetable type አሉ ማለት these are just some of the examples ማለት do not forget about this. okay do not forget about this. depending upon the texture በሶስት እንከፍላቸዋለን። we have a sandy type of soil which has the largest particle በጣም ትልልቅ የሆነ ፓርቲክል ያላቸው ትልልቅ ፓርቲክል ስላላቸው በቀላሉ ውሃ ማሳለፍ ይችላሉ። ውሃ ማይዝ አይችሉም። then you have a sleet which actually means the last one is a clay which actually means ሸክላ ማለት ነው። okay so this kind of soil የሚፈልጉ የተለያዩ ቬጅቴብሎች አሉ። ኤግዛምፕሎቻቸውም እነዚህ ናቸው ማለት ነው። okay ይሄንን ይመስል ነበረ በዚህኛው ሴሽን ላይ የነበረን ቆይታ። so ምን ነበር የተመለከትነው? we understood about the effect of altitude ከቴምፕሬቸር እና ከሬንፎል ጋር ምን አይነት ኢፌክት አለው፣ እንዲሁም ደግሞ ስለ ሶይል ስለ ኮምፓክት ሶይል አንስተን ስለ ሶስት የሶይል ታይፖችም ዲስከስ አድርገን ይሄው ሴሽናችንን ጨርሰናል ማለት ነው። next topic of discussion is going to be what? part 4 still. okay the last part for 1.2 is going to be part 4 ማለት ነው። we are discussing about what? environmental factors which are going to affect what? which are going to affect the vegetable production man. okay www.lucybgacademy.com ዌብሳይታችን አድሬስ ነው። አሁን ነው አድቫንስድ የሆኑ ሾርት ኖቶች የምታገኙበት ከ10 ሺህ በላይ ጥያቄ ባንኮችን የያዘ ፕላትፎርም ኢን አዲሽን ከ5 በላይ ቋንቋ አክሰፕት ማድረግ የሚችል የራሳችሁ የሆነ ፐርሰናላይዝድ ኤአይ አሲስታንት ካላችሁ ቦታው ናችሁ። ሞባይል አፕሊኬሽናችሁን ተጠቅማችሁ ደግሞ ቪዲዮዎቻችሁን ዳውንሎድ እያደረጋችሁ ኦፍላይን አክሰሲቢሊቲ ኢንኮርፖሬት የተደረገበት የለርኒንግ ፕላትፎርም ነው። አሁን ነው ሉሲቢጂ አካዳሚን ጆይን ያደርጉ። የዩቲዩብ ቻናላችን ላይ ሀሳብና አስተያየታችሁን ልታስቀምጡ እንችላላችሁ። ናሻሽለው ነገር ካለ የምንጨምርላችሁ ማንኛውም አይነት ሀሳብ አስተያየት ካላችሁ በቴሌግራም ቻናላችንም ይሄው እዚህ ጋር አለላችሁ @ሉሲቢጂ አካዳሚ ልታገኙ እንችላላችሁ። ዶንት ፎርጌት ሰብስክራይብ ማድረጋችሁን ኖቲፊኬሽን ማብራታችሁን ላልሰሙት ማሰማታችሁን። ኦኬ በቀጣይ ሴሽን እስክንገናኝ ድረስ ናፖሊዮን ተስፋዬ ነበርኩኝ። we are going to be discussing about what? part 4 which is the last part man. okay as always ከዚህ በፊት የነበሩትን ሴሽኖቻችንን go back and watch them every single thing man ነው። ናፖሊዮን ተስፋዬ ነበርኩኝ ከሉሲቢጂ አካዳሚ። adios